በመሰረቱ አልሂዳያ የሚለውን ቃል ከዚህ አንፃር ስንመለከተው هي التوفيق الى الصواب ወደ ትክክለኛ መገጠም ነው ወልእስቲቃማ ጽናት ላይ መገጠም ነው አላህ Subhanahu Wa Ta'ala ቁርአን ላይ ወአዕተሲሙ ቢሐብሊላሂ ጀሚዓን ነር ለሚለው በአላህ ገመድ ላይ አንድ ሁኑ ተሰብሰቡ አይደለም ሂዳያት ላይ አንድ ሁኑ እኮ ማለት ነው ይሄ ማህበራዊ ትስስር የምንለው ሰው ልጆችን የምታስተሳስር የሆነች ምንድነች ግንኙነት ነች بغيره من الناس አንዱን ከሌላኛው ጋር ማለት ነው ማህበራዊ ትስስር የሚባለው ነገር በአሁኑ ሰዓት በተለይ ጎልቶ የሚታዩ ነገሮች አሉ ባቂያችንን ሪያሊቲውን ብናይ መሬት ላይ ያለውን ነገር ብናይ በተለይ ሰው በአሁኑ ሰዓት በአካል ካሉት ተቀራርበው ከሚነጋገሩት የበለጠ ሰው ዓለም እንደ አንድ መንደር እየሆነች ነው አንድ ሰው ወደ ቀና መንገድ የመመራቱ ምልክት የሥነ ምግባር ማማር ነው እንዳላችሁት በጓደኛ መምረጥ ጥሩ ጥሩ ቦታ በመዋል ጥሩ ጥሩ ስራ በመስራት ያማረ ስነ ምግባር ይገለጻል ብስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወዐላ አሊሂ ወሰህቢሂ ወመን ዋላ ውድና የተከበራችሁ የሂዳያት ፕሮግራም ታዳሚዎች በሙሉ የዛሬ ቆይታችን የሚሆነው አልሂዳያ ፊል ዓላቃት አልእጅቲማዕያ በማህበራዊ ትስስር ላይ ያሉ ቅናቻ መንገዶች በእስላም የሚለውን የምንመለከተው ያንም የምንመለከተው ከሼኻችን ሼኽ አብዱል ሰላም አህመድ ኢሳ እና ከኔ ከወንድማችሁ መሐመድ ሐምዱ ረሾ በጋራ በመሆን ነው ሼኻችን አህለን ወሰህለን ወመርሐበን ቢኩም ያው እንደተጠቀሰው የዛሬ ቆይታችን አልሂዳያ ፊል ዓላቃት አልእጅቲማዕያ ይሄ ከማህበራዊ ኑሮ ጋር ያሉ ትስስሮች ላይ ወደ ቀና መንገድ መመራት የሚለውን ነው የምንመለከተው በመሰረቱ አልሂዳያ የሚለውን ቃል ከዚህ አንፃር ስንመለከተው هي التوفيق الى الصواب ወደ ትክክለኛ መገጠም ነው ወልእስቲቃማ ጽናት ላይ መገጠም ነው على الحق قولا وعملا እውነት ላይ በንግግራችንም በተግባራችንም በሁለቱም ማለት ነው እና وسلوك طريق الخير في معاملة الخلق ሰዎች ጋር በመናደርገው ግብይት መዋዋስ አብሮ መናኗር እና አብረን በመናሳልፋቸው ነገሮች ለትክክለኛው መገጠም ምን ይባላል ሂዳያ ፊል ዓላቃት አልእጅቲማዕያ በማህበራዊ ኑሮ ትስስር ላይ ያለ ቅናቻ ወይም የተቃና ጉዞ ተብሎ ይወሰዳል ማለት ነው እና ይሄን በተመለከተ ብዙ ማለት ይቻላል والعلاقات الاجتماعيه هي الصلات التي تربط الانسان ይሄ ማህበራዊ ትስስር የምንለው ሰው ልጆችን የምታስተሳስር የሆነች ምንድነች ግንኙነት ነች بغيره من الناس አንዱን ከሌላኛው ጋር ማለት ነው ከራሱ ውጭ ካለው من اهل واصدقاء ቤተሰብ ሊሆን ይችላል ጓደኞች ሊሆኑ ይችላሉ وجيران ومجتمع ጎረቤቶች ሊሆኑ ይችላሉ ሌላው ህብረተሰብ ሊሆን ይችላል ማለት ነው ከዚህ ሁሉ የሚያገናኙ ትስስር ነው فالهدايه في العلاقات الاجتماعيه በማህበራዊ ኑሮ ያለ ትስስር የምንለው ነገር تعني ان يهتدي الانسان የሰው ልጅ መመራቱን ነው የሚፈልገው الى الاخلاق الفاضله ወደ ተከበረ ስነ ምግባር በምን في التعامل ባለን ማህበራዊ ኑሮ አሰራር ላይ ማለት ነው ለምሳሌ من صدق እውነት መናገር ሊሆን ይችላል وعدل ፍትሃዊነት ሊሆን ይችላል ورحمه መተዛዘን ሊሆን ይችላል وتعاون واحسان መተጋገዝና በጎይነት ሊሆን ይችላል ማለት ነው እና ይሄን አስመልክቶ ከርሶ ኢንሻአላህ ባረከላሁ ፊክ ሼኽ ያው እንግዲህ በርከት ያሉ ነገሮችን ለመዳሰስ ተሞክሯል ይሄ ሂዳያ ፊል ዓላቃት አልእጅቲማዕያ በማህበራዊ ትስስር ውስጥ በማህበራዊ በሶሻል ሪሌሽን የሚሉት ነገር ነው በማህበራዊ ትስስር ውስጥ በየሂዳያት አሳሳቢነቱ አስፈላጊነቱ አንገብጋቢነቱ ነው ይሄ ክፍል ትኩረት የሚሰጠው ማለት ነው ሂዳያት እንግዲህ ሂዳያት ማለት ዒልም ነው ሂዳያት ማለት ኢማን ነው ሂዳያት ማለት ተውፊቅ ነው ኢርሻድ ነው ሂዳያት ማለት አንድ ሰው ከቀደም ሲል በርከት ባሉ ክፍሎች ለማየት እንደሞከር ነው ሂዳያት ከቤተሰብ ከመመስረት ጀምረን ነበር በዚህ አሁን በያዝነው አጠቃላይ ጀነራል ክፍል ውስጥ ከቤተሰብ መስረታ ጋር ተጀምሯል
ቤተሰብ ከመመስረቱ በፊት ሂዳያት መኖር አለበት። ቤተሰብ ለመመስረት ሂዳያት ያስፈልጋል። ልጅ ለማፍራት እንደዚሁ ከዛ ተነስቷል። አሁን ደግሞ ወደ ሶሻል መጥቷል። ወደ ሰው ወደ ህብረተሰቡ መጥቷል። ለመሬት ላይ ላለው ህዝብ አሁን ላለው ለሙጅተማዑ ለማህበረሰቡ አላቃው ትስስሩ የተስተካከለ እንዲሆን ግንኙነቱ የተስተካከለ እንዲሆን ሪሌሽኑ በጣም ጥሩ እንዲሆን ምን ያስፈልገዋል? ሂዳያት ያስፈልገዋል የሚል ነው። ሂዳያት በጣም አስፈላጊ ነው። ሂዳያት ማለት እንግዲህ እውቀት ነው። ሂዳያት ማለት ኢማን ነው። ሂዳያት ማለት ቅናቻውን መንገድ መያዝ ነው። ያ በሁሉም መልኩ ለሰው ልጆች አስፈላጊ ነው። በሁሉም መልኩ ሂዳያትን ለሚከተሉ ሰዎችም ሂዳያትን ለማይከተሉ ሰዎችም ኢማን ላይ ያላቸው ሰዎች ኢማን ላይ ያላቸው ሰዎችም ሂዳያት ያላቸው ሰዎች አስፈላጊ ናቸው። ግልጽ ነው እኮ ይሄ ነገር። ሂዳያት ያላቸው ሰዎች አስፈላጊ ናቸው። ቀናነት ያላቸው ሰዎች ቅናቻው መሬት ላይ መኖር አለበት። ዋቂዕ ተጨባጭ ላይ ሪያሊቲው ላይ መሬቱ ውስጥ ሂዳያ መኖር አለበት። ዒልም ነው እሱ፣ ኢማን ነው እሱ፣ ኢርሻድ ነው እሱ፣ ዲላላ ነው እሱ። እሱ ከሌለ ምድር አትኖርም። እንኳን ማህበረሰብ ቀርቶ ነብዩን ሰለላሁ ዐለይሂ ወሰለም አላህ ምን ብሏቸዋል? መጠፋፋት ነው የሚሆነው። ወማ ካነ አላሁ ሙዐዚበሁም ወአንተ ፊህም። ግልጽ ነው አይደለም? አላህ ሱብሓነሁ ወተዓላ አንተ በውስጣቸው እስካለህ ድረስ እነዛን ያንተን ጠላቶችህን አይቀጣቸውም ብሏል እኮ። ነብዩ ዐለይሂ ሰላቱ ወሰላም እስካሉ ድረስ ተከታዮቻቸው የማይቀጡ ከሆነ የነብዩ ዐለይሂ ሰላቱ ወሰላም ተከታዮች መኖራቸው ዛሬ ምድር ላይ ላሉ ሰዎችም ገጸ በረከቶች ናቸው። እንዲህ ምድር እንድትቀጥል ሰላማዋ እንድትቀጥል ሰዎች የሂዳያ ሰዎች መኖራቸው። ምክንያቱም የሂዳያ ሰዎች በመጀመሪያ ደረጃ አንድ የቁርአን አንቀጽ ትዝ ይለኛል። በተለይ ወደኛ ከመምጣታችን በፊት ከኛ ውጭ ያለውን ሰው ሂዳያት ያላቸው ሰዎች መስተጋብራቸው ከነሱ ጋር ምን ይመስላል የሚለው ጉዳይ መታየት ስላለበት ነው። ስለ ኢንፋቅ ቁርአን በጣም ይዳስሳል። ስጡ፣ አብሉ፣ ለግሱ ይላል። በአላህ መንገድ ላይ አብሉ፣ ስጡ ይላል። መስጠትን በምሳሌ ያነሳው በ700 ይባዛላችኋል። አንድ ሰው አንድ ብር መስጠቱ ልክ አንድ ገበሬ አንድ ፍሬ ዘር ዘርቶ 7 ቀንዘሎችን አወጣ። የአንድ በአንዷ ቀንዘል ላይ ደግሞ አንዳንድ መቶ እንደያዘ 700 ፍሬ እንደሚያወጣለት ነው እያለ በምሳሌም ያነሳዋል ቁርአን ማለት ነው። ይህንን ሰሓቦች ነቢዩን ሰለላሁ ዐለይሂ ወሰለም ይጠይቃሉ። ከኛ ውጪ ለሆኑ ሰዎች ከእስልምና ሃይማኖት ውጪ ሃይማኖት ለሚከተሉ ሰዎች የመስጠት ሳበሎ በሚጠይቁበት ሰዓት አላህ ሱብሓነሁ ወተዓላ የሚከተሉን አወረደና ለነሱ መስጠት እንዳለባቸው ይናገራል። ለይሰ ዐለይከ ሁዳሁም ወላኪነ አላህ የህዲ መን የሻኡ ወማ ትንፊቁ ሚን ኸይሪን ፈሊአንፉሲኩም ይላቸዋል። ለይሰ ዐለይከ ሁዳሁም እነሱን መምራት በአንተ ላይ ያለ ግዴታ አይደለም፣ መመላከት ብቻ ነው። ወላኪን አላህ የህዲ መን የሻ ነገር ግን አላህ የሻውን ይመራል ለቅናቸው ለቀጥተኛው መንገድ ለዕልም ለኢማን ይመራል። ወማ ትንፊቁ ሚን ኸይሪን ፈሊአንፉሲኩም እናንተ የምትለግሱት ለነሱ ሳይሆን ለራሳችሁ ነው። ነገ ታገኙታላችሁ አላህ ፊት ስትቀርቡ ተባሶ ታገኙታላችሁ እያለ የሚያነሳው ሰዎች እነዚህ ዓላቃ ኢጅቲማዕያ ውስጥ ሂዳያት ያላቸው ሰዎች መኖራቸው በጣም ወሳኝነቱ ጎላ ያለ ነው ማለት ነው። እነሱ አለመኖራቸው የሂዳያትን አንግበው ኢማንን፣ መልካም ስራን፣ መጥፎ ነገርን መከልከል፣ በጣም ዙልሞችን፣ ግፎችን፣ አጸያፊ ስራዎችን የሚያወግዙ ሰዎች መኖራቸው ለምድር መቀጠል እቺ ዓለም በጥሩ እንድትቀጥል የሚጠቅመው ነገር ነው። እነሱም ራሳቸው ሙስሊም ያልሆኑ ሰዎችም ሂዳያት ላሉ ሰዎች መስራት እንዳለባቸው ነው የሚያሳየው ማለት ነው። ምክንያቱም እነሱ ዙልምን ዛሊምን እጁን የማይዙ ሰዎች ከሌሉ፣ ዙልምን የሚያወግዙ ሰዎች ከሌሉ፣ ሰዎች ሁላቸውም ዙልምን የሚቀሰቀሱ ከሆኑ አላህን የሚዘልሙ መክሉቅን የሚዘልሙ ሰዎች ከመጡ ጉዳዩ እየከፋ ነው የሚሄደው። ቀጥሎ ደግሞ ሰዎች እርስ በራሳቸው ሙእሚኖች ማለት ነው ሂዳያ ውስጥ ያሉ ሰዎች የራሳቸው ትስስር ከሂዳያት ጋር ተያይዞ ምን ይመስላል? አንድ በጣም የሚገራርሙ ነገሮችን ማንሳት ይቻላል እዚህ ቦታ ላይ። ሰዎች በኢማናቸው በዕልማቸው ተውሂዳቸው በዐቂዳቸው በሱናቸው መተሳሰር አለባቸው። ሂዳያት ማለት እሱ ስለሆነ እዛ ውስጥ አላህ ሱብሓነሁ ወተዓላ ቁርአን ላይ ወዕተሲሙ ቢሐብሊላሂ ጀሚዐን ነው የሚለው። በአላህ ገመድ ላይ አንድ ሁኑ ተሰብሰቡ አይደለም፣ ሂዳያት ላይ አንድ ሁኑ እኮ ማለት ነው። እነዛ የኢማን ሰዎች፣ የዐቂዳ ሰዎች፣ የሱና ሰዎች፣ የሂዳያት ሰዎች አንድ እንዲሆኑ እንዲተሳሰሩ የኢማን ዝምድና ያላቸው
የተውሂድ ዝምድና ያላቸው፣ የሱና ዝምድና ያላቸው፣ የአቂዳ ዝምድና ያላቸው፣ የዕልምና የኢማን ዝምድና ያላቸው እንዲተሳሰሩ አንድ ቤተሰብ እንዲሆኑ የሚያዝ ነው። በመካከላቸው ኢማን ካስተሳሰረ ከኢማን ውጭ የሚያፋታ ነገር የለም። ወረጁላን የተሐባ ፊላህ ኢጅተመዐ ዐለይሂ ወተፈረቀ ዐለይህ። በጣም ብዙ ነገር ማንሳት ይቻላል። ይሄ ሰዓት እንትን እያለ መሰለኝ። ኢንሻአላህ ሐቂቃ ፊል አላቃት አልኢጅቲማኢያ ብዙ ማንሳት ይቻላል። እንደው ከምናነሳቸው ሁሉ በላይ ሳይነሳ መታለፍ የሌለበት የአላህን ቃል ብናነሳ ወቁሉ ሊናሲ ሁስና ይላል። ሊናሲ ነው ያለው። ለም የቁል ሊልሙእሚኒን አው ሊዘዊ ቀራበቲኩም፣ ለአማኞች ብቻ አላለም፣ ለዝምድና ባልተቤቶች ብቻ አላለም። ለሰው ልጅ በቃ ሰው ለተባለ በሙሉ መልካምን ተናገሩ ይላል አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ። አይ ኻጢብሁም ቢልከሊመቲ ጠይባ፣ ሰዎችን በጥሩ አናግሯቸው እያለ ነው አላህ። ፈልከሊመቱል ሐሰና ሚፍታሁል መወዳ ወልኡልፋ፣ ጥሩ መናገር የመዋደድ የመግባባት የመናበብ መክፈቻ ቁልፍ ናት ብሎ ይተነትኑታል። ሌላው አተዓሙል አለል ኸይር፣ በመልካም ነገር አብሮ መስራራት። አላህ ምን ይላል? ወተዓወኑ ዐለል ቢሪ ወተቅዋ፣ በመልካም ስራና በአላህ ፍርሃት ተባበሩ ይላል። በተቃራኒው ደግሞ ምን ይላል? ወላ ተዓወኑ ዐለል ኢስሚ ወልዑድዋን፣ በወንጀልና ግፍ ድንበር ማለፍ ላይ ግን እንዳትተጋገዙ ተው ይቅርባችሁ ይላል አላህ ሱብሓነሁ ወተዓላ። ስለዚህ በዚህ ተንተርሰን ማለት ነው ማንኛውንም ወንጀል ሲሰራ ማገዝ የለብንም፣ ማበር የለብንም፣ መዶገም የለብንም፣ መደገፍ የለብንም፣ ሞራል መስጠት የለብንም ማለት ነው። ማንኛውም መልካም ስራና ፈሪሃ አላህ ሊያስደርግ የሚችል ነገር ሲሰራ በቻልነው ሁሉ ማገዝና መዶገምና ማበረታታት ሞራል መስጠት እንዳለብን ያመላክታል አላህ ሱብሓነሁ ወተዓላ ማለት ነው ሱረቱል ማኢዳ ላይ። ሌላው ፈልሂዳየቱል ሐቃ፣ እውነተኛ የሆነ ወደ ትክክለኛ መንገድ ቅናቻ መንገድ መመራት ተظهر في التعاون፣ በመተጋገዝ ነው ሊገለጽ የሚችለው። አላማ ዩርዲላህ፣ አላህን በሚያስወድድ ነገር እና ላ አላማ ይቅድቡ፣ አላህን በሚያስቆጣ ነገር አይደለም መተጋገዝ የሚገለጸው። ሌላው አደፍዑ ቢለቲ ሂየ አሕሰን፣ ሰዎች ጋር ስትናኗር በመልካም መመለስ። አላህ ምን ይላል? እድፋዕ ቢለቲ ሂየ አሕሰን ይላል፣ መልካም መልስ። ፈኢዘ አለዚ በይነከ ወበይነሁ ዐዳወህ ከአነሁ ወልዩን ሐሚም ይላል። አንተ በመልካም ስትመልስለት አንተና እሱ መካከል ግጭት፣ ጥላቻ የነበረው ግለሰብ ቁጭ ቅርብ ዘመድ ሆኖ ያንተ ጠበቃ ይሆናል ይላል። በተቻለን መጠን በዚህ መልክ ነው በእስላም መኖር ያለብን ወይም ለእስላም መስራት ያለብን። በብዙ መልኩ ይገለጻል። ኢነመል ሙእሚኑነ ኢኽዋህ፣ አማኞች ሲሆኑ ደግሞ ይበልጥ ወንድማሞች ናቸው እያለ በወንድምነት ልትናኗራ እንደሚገባ ነው። ለችግሩ እየደረስከ ጉድለቱን እየሞላ መልካሙን የተደሰትከበት እየገለጽከ ማለት ነው። እንደው ይሄን አስመልክቶ ረሱል ዓለይሂ ሰላቱ ወሰላም ያሉትን ብንል ለማለት ወደድኩኝና ምን ይላሉ? ላ ዩእሚኑ አሐዱኩም ሐታ ዩሒበ ሊአኺሂ ማ ዩሒቡ ሊነፍሲህ ይላሉ ረሱል ዓለይሂ ሰላቱ ወሰላም። አንዳችሁ አላመነም ለራሱ የሚወደውን ነገር ለወንድሙ እስኪወደ ድረስ ይላሉ። አንተ ማግኘት ትፈልጋለህ፣ ወንድምህም እንዲያገኝ ፈልግ። አንተ መውለድ ትፈልጋለህ፣ ወንድምህም እንዲወልድ ተመኝ፣ ፈልግ፣ ውደድ። እና አንተ ተሰሚነት ትፈልጋለህ፣ ወንድምህም እንደዚሁ። አንተ በሁሉ ነገር ሙሉ መሆን ትፈልጋለህ፣ ልክ እንደዛ የሆነ ካልሆነ ኢማናችሁ ሙሉ አይደለም በማለት ረሱል ዓለይሂ ሰላቱ ወሰላም እንደገለጹ ሙተፈቅ ዓለይህ የሆነ ሐዲስ ይገልጻል ማለት ነው። በተጨማሪ ወቃለ ሰለላሁ ዓለይሂ ወሰለም አልሙስሊሙ መን ሰሊመል ሙስሊሙነ ሚን ሊሳኒሂ ወየዲህ። ትክክለኛ ሙስሊም ብሎ ማለት ይላሉ ረሱል ዓለይሂ ሰላቱ ወሰላም ሙስሊሞች ሰላም የሆኑበት ሰው ነው ከምላሱም ከእጁም። በምላሱም የማይተለትላቸው ወይም ደግሞ የማይወጋቸው፣ የማያሸማቅቃቸው፣ የማያማቸው፣ የማይሰድባቸው ማለት ነው። በእጁም የማይቀማቸው፣ የማይመታቸው፣ የማይታገላቸው ማለት ነው እና የማይሰርቃቸው ማለት ነው። ይሄ ሲሆን ነው አንተ ሙስልምነትህ ትክክል ሊሆን የሚችለው በሚል ረሱል ዓለይሂ ሰላቱ ወሰላም ያሉትን ኢማሙል ቡኻሪ ያስቀመጡት ይሆናል። ሌላ በተመሳሳይ ወቃለ ሰለላሁ ዓለይሂ ወሰለም ተበሱሙከ ፊ ወጅሂ አኺከ ሰደቃ፣ ወንድምህ ጋር ተገናኝታችሁ ፈገግ ማለትህ በራሱ ሰደቃ ነው፣ መታደል ነው እኮ። ሁሌም ፈገግ ያለ ሰው አለ በተፈጥሮ፣ ሁሌም ፊቱ ዱለኛ ዳመና የሆነ ሰው አለ እና ችለህ ሁሌም ፈገግ ብትል ሰደቃ ነው። የፊት ፍካት
ሰደቃ ነው። የጥርስ ፈገግታ ሰደቃ ነው ለየብቻው እና በብዙ መግለጽ ይቻላል። ኢማሙ ትርሚዚ በዘገቡት ሐዲስ ረሱል ዓለይሂ ሰላቱ ወሰላም ይሄን ይላሉ። ሌላ በተመሳሳይ ወቃለ ሰለላሁ ዐለይሂ ወሰለም አራሒሙነ የርሐሙሁም ረሕማን፣ አዛኞች አዛኙ ያዝንላቸዋል ይላሉ ረሱል ዓለይሂ ሰላቱ ወሰላም። ይሄን ብሎ አላቆሙም። ኢርሐሙ መን ፊል አርዲ የርሐሙኩም መን ፊ ሰማ፣ በምድር ላሉት እዘኑ በሰማይ ያለው ያዝንላቸዋል የሚል ኢማሙ ትርሚዚ ያስቀመጡት ሐዲስ እንደ ተጨማሪ ይገለጻል። መድሙኑ هذه الأحاديث الأربعة እነዚህ አሁን ያየናቸው የአራቱ ሐዲሶች ጭብጥ ሐሳብን ስንመለከት ምን ሰመራት الهداية ምንድነው? ቅናቻ መንገድ የመመራት ፍሬ ነው፣ ውጤት ነው። በምን في العلاقات الاجتماعية በማህበራዊ ኖሮ ትስስር ላይ ወደ ቀና መንገድ የመመራት የቅናቻ መንገድ መገለጫዎች ናቸው። ያ ሲሆን ነው ቅናቻነቱ ሊገለጽ የሚችለው ማለት ነው። ሌላው ምን አቅዋል ሰለፍ ሳሊህ ከቀዳሚዎች ንግግር ዑመር ብን አልኸጣብ ምን ይላሉ? ኻሊጡ ቢውጁህን ጠሊቃ፣ ኻሊጡ ናስ እንደማለት ነው። ሰዎች ጋር ተቀላቅላችሁ ኑሩ። ቢውጁህን ጠሊቃ፣ ፈታ ባለፊት በተፈታ ፊት ከሰዎች ጋር ተገናኙ። በተቋጠረ ፊት መሆን የለበትም ይሉና ወቁሉብን ተቅያ፣ አላህን በፈራች ልቦና ሰዎች ጋር ገናኙ ይሉና ይቀጥላሉ። አይኩኑ በሽሪና ደስተኞች ሁኑ። ፊዛሂር በዛሂር ስትታዩ ጥሩ ጥሩ የተነገረውና ጥሩ ጥሩ ያጋጠመው ሰው የሚሰሉ ግን በውስጣችሁሳ ሙኽሊሲነ ፊል ባጢን፣ ውስጣችሁ ደግሞ ኢኽላስ ይኑራችሁ ያሉት አለ። በተመሳሳይ ሐሰን አልበስሪ ያሉት አለ ረሂመሁላህ ምን ይላሉ? አልሙእሚኑ ረፊቁን ሐሊም ይላሉ። አማኝ ማለት ለስላሳ ቻይ ዋጭ የሚሸከም ነው በባህሪው ይላሉ። ያ ብቻም አይደለም፣ ያዕለፍ ወይ ኡለፍ፣ የሚግባባ የሚግባቡት ሊግባቡትም ዝግጁ የሆነ ለመግባባትም ዝግጁ የሆነ ይሉና ወላ ኸይረ ፊመን ላ ያዕለፉ ወላ ዩዕለፍ፣ በማይግባባም በማይግባቡትም አካል ኸይር የለበትም ይላሉ። ሀብሽር ኢንሻአላህ ባረከላሁ ፊክ። በጣም ብዙ በርከት ያሉ ነገሮችን ነው ያየነው ነው። እውነቱን ለማውራት ይሄ አላቃ ኢጅቲማዒያ የሚባለው ነገር ማህበራዊ ትስስር የሚባለው ነገር በአሁኑ ሰዓት በተለይ ጎልቶ የሚታዩ ነገሮች አሉ። ዋቂያችንን ሪያሊቲውን ብናይ መሬት ላይ ያለውን ነገር ብናይ በተለይ ሰው በአሁኑ ሰዓት በአካል ካሉት ተቀራርበው ከሚነጋገሩት የበለጠ ሰው ዓለም እንደ አንድ መንደር እየሆነች ነው። ሰው አንድ ቤት ውስጥ ያለ እስኪመስል ድረስ ሁሉ ነገር መጥቶ ሶሻል ሚዲያ የሚባል ነገር መጥቶ ሰውን አንድ ቤት ላይ እያኖረው ይመስላል። ሁሉም ሰው ጓደኛ አለው። አንድ ሰው በሚሊዮን የሚቆጠር ጓደኞች ያሉትም አለ። ፎሎ የሚያደርጉት ሰብስክራይብ የሚያደርጉት በርካቶች ነገሮች አሉ። እዛ ውስጥ ያለው ይሄ ትስስር ሂዳያት የተሞላበት በተለይ እኛ ከሙስሊሚን እንደ ሙስሊሞች ሂዳያት የተሞላበት ዒልም የተሞላበት ኢማን የተሞላበት ካልሆነ በስተቀር ነገ ላቱሳሒብ አሐደን ማንንም ሰው እንዳትወዳጅ ኢላ መን ደለከ ኢለላሂ መቃልሁ አው ሓልሁ በንግግሩ ወይ በተግባሩ ወደ አላህ የሚመራህን ሰው እንጂ ወዳጅህ እንዳታደርግ ያሉ የሚባለውን አባባል መዘንጋት ያለብን አይመስለኝም። ዛሬ በጣም ብዙ ነገሮችን ማንሳት ይቻላል። እዚህ ቦታ ላይ አጠቃቀማችን በአካል የምናገኛቸው ሰው ከማህበራዊ ትስስር ከምንለው በአካል ካለው ማህበራዊ ትስስር የዛ ብዙ ተገኝቷል። ሰው ከልጁ የበለጠ ከባለቤቱ ከሚስቱ የበለጠ ከባሏ የበለጠ ከእናት ከአባቷ የበለጠ ከልጇ የበለጠ በጣም አብራ የምትውለው አብሮ የሚውለው ሚዲያ ላይ ነው። እየተነጋገሩ እየተጻጻፉ ጣት ዛሬ እቺ ጣት የሻዳዋ ጣት በጣም ብዙ ስራ እየሰራች ነው። ዛሬ እዛ ውስጥ ያላቸው ስራ መስተካከል እንዲችል ትስስራቸውን ኢማናዊ እንዲያደርጉ ይሄ ፕሮግራም በልዩ መልኩ ነው አደራ የሚለው። በተለይ ቁርአን አንድ የቁርአን አንቀጽ ሳነሳ እዚህ ቦታ ላይ ባነሳ ጥሩ ነው። በጣም ያስፈራል። ويوم يعض الظالم على يديه يقول يا ليتني اتخذت مع الرسول سبيلا يا ويلتى ليتني لم اتخذ فلانا خليلا لقد اضلني عن الذكر بعد اذ جاءني وكان الشيطان للانسان خذولا ያን ቀን የቂያማ ቀን ነው። ያ ቀን يعض الظالم على يديه አንድ ግፈኛ የሆነ ሰው የራሱን እጅ ይበላዋል። ቀኝ እጁን ጀምሮ ቀኝ እጁን ከጨረሰው በኋላ ወደ ግራው ይመጣና ግራውንም ይበላዋል። ግራውን እስኪጨርስ ድረስ ቀኝ እጁ በቅሎ ይጠብቀዋል። በጸጸት ነው የሚያስበላው። ለምንድን ነው የሚጸጸተው? በምን የሚጸጸተው? የቁል ያ ለይተኒ ተኸዝቱ መዐ ረሱል ሰቢላ ዋ ምኞቴ ምን አለ እንደው ከነብዩ ጋር የነብዩን መንገድ የነብዩ ጎዳና ሂዳያቸው ላይ ሆኜ በመጣሁ
እዚህ አኺራ ላይ የሚጠቅመኝ እሱ ነበር እያለ ማለት ነው። ያ ወይለታ ለይተኒ ለም አተኺዝ ዋምኞቴ ለምንድን ነው እገሌን ጓደኛ አድርጌ ባልመጣው ያ ያጠፋኝ ለቀድ አضለኒ عن الذكر ከተግሳጥ ከቁርአን ከሐዲስ ከእስላማዊ አስተምህሮት ከሂዳያት አጥሞኛል አስወጥቶኛል ከጎዳናው بعد إذ جاءني يا ቀጥተኛው መንገድ ወደኔ ከመጣ በኋላ ጎዳናው ሂዳያው ኢማኑ ወደኔ ከመጣ በኋላ ከዛ አሳስቱ ወደ ጥመት አስገብቶኛል። وكان الشيطان للإنسان خذولا ሸይጣን ደግሞ ለሰው ልጅ አዋራጅ ነው አሳናሽ ነው። የሰው ልጆች ቁም ነገረኛ እንዲሆኑ ዛሬ እኮ ቁም ነገር እኮ የሆነ ነገር አይደለም። ሰዎች በጣም እያንቀሳቀሱ ያሉት በሚሊየን ፎሎወር ያላቸው ሰዎች በጣም እንትን ያላቸው ሰዎችን ወደ አልባሌ ነገር ሲጋብዙ ይሰማል። ወደ ጅህልና ወደ ጥመት ወደ ተለያየ አልባሌ እንቶ ፈንቶዎች ላይ ሰዎችን የሚጠሩ ሰዎች እዚች ዓለም ላይ እንኳን የማይጠቅማቸውን ነገር በቀጣዩ ዓለም ይቀርና እዚች ዓለም ላይ እንኳን የማይጠቅማቸውን ነገር አደገኛ የሆነ ነገር ውስጥ እንዲገቡ ሰዎች በአደባባይ የሚጣሩበት ሰዓት ላይ ነው የምንገኘው። ስለዚህ ሰዎች ከወዲሁ ማንን ነው ፎሎ የሚያደርጉት? ማንን የሚከተሉት? በቀጥታም በተዘዋዋሪም ማን ነው ሞዴላቸው? ከማን ጋር ነው ያሉት? ዛሬ ካላስተካከሉ በስተቀር ያስፈራል። እዚህ ቦታ ላይ የነቢዩን ሐዲስን ማንሳት ግድ ነው። ነቢዩ ዓለይሂ ሰላቱ ወሰላም እንዲህ ብለዋል፣ አልመርኡ ዐላ ዲኒ ኸሊሊሂ ፈሊንዙር አሐዱኩም መን ዩኻሊሉ። አንድ ሰው የወንድሙ የዲን አቋም ላይ ነው የሚኖረውና ማንን አስቀድሞ ጓደኛው እንደሚያደርግ ወዳጁ እንደሚያደርግ ይመልከታሉ። ስለዚህ ከወዲሁ ይሄ አላቃ ኢጅቲማዕያ ማህበራዊ ትስስር በጥንቃቄ ከተያዘ ጥቅሙ ከፍ ያለ ነው። አሰዲቁ ፊ ዱንያ ነፈዕ ወፊል አኺረቲ ሸፈዕ ይላሉ። ጓደኛ ዱንያ ላይ ይጠቅማል፣ አኺራ ላይ ደግሞ ሸፋዓ ይሆናል። ለዛ ነው ጀሃነም ሰዎች ኢብኑ አባስ ምን አለ አለም ተራ ኢላ ቀውል الجهنميين ማለና ምን ሻፊዒን ወላ ሰዲቅን ሐሚም ዛሬ አማላጅም የለንም ጥሩ ወዳጅ ጓደኛም የለንም ብለው ያለቅሳሉ ጀሃነም ውስጥ የገቡ ሰዎች። ያን ቀን ጥሩ ጓደኛ ቢኖራቸው ነው ለቂያማ ቀን ያመልዳቸዋልና ነው። ዛሬ ከወዲሁ ጥሩ ጓደኛ ያዘ ሰው ዛሬ በደንብ አድርጎ ይጠቅማል። ጥሩ ጓደኛ ለአላህ ስብሓነሁ ወተዓላ ብሎ የተሳሰረ ሰው፣ ለአላህ ስብሓነሁ ወተዓላ ብሎ የተዋደደ ሰው፣ ለአላህ ስብሓነሁ ወተዓላ ተብሎ የሚነጋገር የሚወያይ ሰው፣ የሚገናኝ ሰው፣ ለአላህ ስብሓነሁ ወተዓላ ጉዳይ ሊማማርበት ፎሎ የሚደራደግ ሰው፣ የነቢዩን ዓለይሂ ሰላቱ ወሰላም ሱና ሐይ ሊያደርግ የሚንቀሳቀስ የሆነን ሰው ጋር መግባባትና ከነሱ ጋር መገናኘት ዱንያ ላይ ጥቅሙ በጣም ብዙ ነው። አሐቡል ዒባድ ኢለላህ አንፈዑሁም ሊዒባድላህ አላህ ዘንድ ተወዳጅ የሆነ ባሪያ ማን ነው? አላህ ዘንድ በጣም ጠቃሚ ለሰዎች በጣም ጠቃሚ የሆነ ሰው ነው። ብዙ ሐዲሶች የሚነሱ ሐዲሶች አሉ እዚህ ቦታ ላይ በተለይ አንድ ሐዲስ በጣም ሳይነሳ መታለፍ የለበትም። ሰብዐቱን يظلهم الله يوم لا ظل إلا ظله ከነዛ ውስጥ አንዱ ወረጁላን ተሐባ ፊላህ اجتمع عليه وتفرق عليه ሰባት ሰዎችን አላህ የቂያማ ቀን ጥላ በሌለበት ቀን ያጣላላቸዋል። እነዛ ሰባት ሰዎች ውስጥ አንዱ ሁለት ሰዎች ናቸው አሉ። ተሐባ ፊላህ ለአላህ ብለው ተገናኝተው ተዋደው اجتمع عليه በአላህ ውዴታ ላይ ተሰብስበው وتفرق عليه በአላህ ውዴታ ላይ ተለያዩ። ለአላህ ብለው ተገናኙ፣ ለአላህ ብለው ተለያዩ። ለአላህ ብለው መገናኘት በአላህ መንገድ ላይ በሂዳያት መንገድ ላይ በኢማን መንገድ ላይ በቁም ነገር አልእስላሙ ያእሙሩ ቢመዓሊ ልእሙር እስላም የሚያዙ ከፍታ ነገሮች ላይ ነው፣ ጥሩ ነገሮች ላይ ነው፣ እውቀት ላይ ነው፣ ዲን ላይ ነው፣ መርህ ላይ ነው። እዛ ላይ ይገናኛሉ። በዛው ጉዳይ በሞት ይለያያሉ፣ ወይም አንዱ ከዛ አቋሙ ሲንሸራተት በአካል ይለያያሉ። ከኢማኑ ከወረደ ወደ ሽርክ ከገባ ወደ ኩፍር ከገባ ያን ጊዜ አላቃ ኢጅቲማዕያ የነበረው ትስስር ይበጥሳል፣ ገመዱ ይበጥሳል ማለት ነው። አንድ ምሳሌ አንስቼ ጨርሳለሁ፣ ሰዓቱ እየሄደ ቢሆንም የአቡ ጣሊብና የነቢዩን ዓለይሂ ሰላቱ ወሰላም ጉዳይ ማንሳት ያስፈልጋል። ሁለቱ በጣም ቅርብ ነበሩ አይደለም። ነቢዩ አጎታቸውን አቡ ጣሊብ ሞት ላይ ነው ያሉት፣ ሊጠይቁት ሄደዋል። ሁለቱ ጓደኞች አጠገቡ ነበሩ። ነቢዩ ዓለይሂ ሰላቱ ወሰላም ሄደው ያ ዓም አንተ አጎቴ ሆይ ቁል ላ ኢላሃ ኢለላህ ከሊመተን ኡሐጁ ለከ ቢሃ ኢንደላህ አላህ ዘንድ እንድመሰከርልህ ላ ኢላሃ ኢለላህ በለልኝ ብለው ሲሉት ምን አላቸው? ወደ ጓደኞቹ ዞር ብሎ ተመለከተና ቢያስፈቅዳቸው ፍቃድ ከለከሉት። አተርገቡ ዐን ሚለቲ አብዱል ሙጠሊብ አሉት። በአባቴ መንገድ ነኝ ብሎ ሄደ። ጓደኝነቱን ከነብዩ ይልቅ ማን መረጠ ማለት ነው? ጓደኛው ይሄ መጥፎ የሆነን ጓደኛ ማለት ነው። ኢንሻአላህ ባረከላሁ ፊክ። ብዙ ማለት ይቻላል። ሐቂቃ እንደው የቅምሻ ፕሮግራም እንደመሆኑ ኢብኑል ቀይም ምን ይላሉ? ምን አላማቲል ሂዳያ ሁስኑል ኹሉቅ ይላሉ። አንድ ሰው ወደ ቀና መንገድ የመመራቱ ምልክት የስነ ምግባር ማማር ነው። እንዳላችሁት በጓደኛ መምረጥ፣ ጥሩ ቦታ በመዋል ጥሩ ስራ በመስራት ያማረ ስነ ምግባር ይገለጻል። ከማ አና ምን አላማቲል ضላል ሱኡል ኹሉቅ ከጥመት ምልክት የስነ ምግባር መበላሸት እንደመሆኑ ሁሉ ከስነ ምግባር መስተካከል
ወደ ቀና መንገድ መመራት ነው ይላሉ። ብዙ ከሚባሉት መካከል አልሂዳያ ፊል አላቃት ልእጅትማዕያ ውስጥ ነሽሩል መሐባ ፍቅርን ማስፋፋት፣ ወልመወዳ በይነ ናስ በሰዎች መካከል የሚያዋድድ ነገር ቃላት፣ ተግባርን ማስፋፋት። ሌላው ደግሞ ተውዊየቱ ረዋብጥ ኡሰርያ የቤተሰብ ትስስርን ማጠናከር የማህበረሰብንም እንደዚሁ። ሌላው ደግሞ ተሕቂቁል አምን ወልእስትቅራር መረጋጋትና ሰላምን ማስፈን በማህበረሰብ መካከል። ሌላው ደግሞ ነይሉ ሪዳላሂ ወመሐበቲህ የአላህን ውዴታና ቅቡልነትን ማግኘት የመሳሰሉት ሁሉ ይጠበቃሉ። አላህ ይላል ወላሁ ዩሒቡል ሙሕሲኒን አላህ በጎ ሰሪዎችን ይወዳል ይላል። ስለዚህ አን የኩነ ሙጅተማዕ ሙተማሲከን ተሱዱሁ ረሕማ ወልዓድል መተዛዘንና ፍትሐዊነት የሚንጸባረቅበት ህብረተሰብ የሚነግስበት ህብረተሰብ እንዲሆን ሁላችንም በጋራ ልንሰራ ይገባል እያልኩኝ ውድና የተከበራችሁ የፕሮግራማችን ታዳሚዎች አልሂዳያ ፊል አላቃት ልእጅትማዕያ እስከዚህ ይሆናል። አላህ በቀጣይ በሰላም የምንገናኝ ያድርገን እያልኩኝ ወሰለላሁ ወሰለም ዐላ ነቢይና ሙሐመድ